ወንድ ልጅ እንዳይሳካለት የሚያደርጉ ብዙ ነገሮች አሉት። እነዚህ ነገሮች አንዴ ካስተካከለ ግን ምድርን የሚገዛት እሱ ነው። ወንድ ልጅ እንዳይሳካለት የሚያደርጉ ነገሮች ጠላቶቹ አይደሉም፣ የገዛ ልማዶቹ እንጂ። ብዙዎቻችሁ ስኬትን ሩቅ ቦታ ትፈልጉታላችሁ፣ እሱ ግን ያለው እጃችሁ ላይ ነው። የምንነጋገረው ስለ ጠንካራ ስራ አይደለም። የምንነጋገረው እናንተ ሳታውቁት ለማኝና ደካማ እያደረጋችሁ ስላሉት ስውር ሰንሰለቶች ነው። ዛሬ የምነግራችሁን እንዳይሳካላችሁ የሚያደርጋችሁ 5 ነገሮችን በአስቸኳይ መቁረጥ አለባችሁ። ካልሆነ ግን ህይወታችሁ ልክ እንደ ዛሬው ነገ ይሻላል በሚል ባዶ ተስፋ ብቻ ተተብትቦ ያልፋል። ወንድነት ማለት ጡንቻ ማሳየት ወይም ድምጽን ከፍ አድርጎ መናገር አይደለም። ወንድነት ማለት ራስን የመግዛት ጥበብ ነው። በዚህ ቪዲዮ ውስጥ የምናያቸው ነጥቦች ምናልባት ሊያሳምሟችሁ ይችላሉ፣ ውስጣችሁን ሊረብሻችሁ ይችላል። ነገር ግን ቁስሉ ካልታከመ ፈውስ የለም። ዝግጁ ከሆናችሁ ወደ አንደኛው እንለፍ። አንደኛ፣ የጊዜ ዝርፊያና የስውር ባርነት ዘመን። ስለ ስኬት ስናወራ ብዙዎቻችሁ ወደ አይምሯችሁ የሚመጣው ገንዘብ፣ ትልቅ ቤት ወይም ዘመናዊ መኪና ሊሆን ይችላል። ነገር ግን እነዚህ ሁሉ ውጤቶች እንጂ መነሻዎች አይደሉም። የስኬት ትልቁ መግባቢያ ገንዘብ ሳይሆን ጊዜ ነው። ዛሬ እናንተን ወደ ድህነት ወይም ወደ ውድቀት እየመራችሁ ያለው ትልቁ ምክንያት ጊዜያችሁን የምታስተዳድሩበት መንገድ ሳይሆን ጊዜያችሁ በጠራራ ፀሐይ እየተሰረቀ መሆኑን አለማወቃችሁ ነው። አሁን ባለንበት ዘመን ሰይፍ ይዞ የሚመጣ ጠላት የለም። እናንተን ባሪያ ለማድረግ ሰንሰለት አያስፈልግም። ይልቁንም እናንተን ደካማና ተላላ አድርጎ ለማስቀረት የተፈጠረ አንድ ትልቅ የዲጂታል ወጥመድ አለ። ጧት ካልጋችሁ ስትነሱ አይናችሁ በደንብ ሳይከፈት እጃችሁ ወደ ስልካችሁ የሚሄደው ለምንድን ነው? መልሱ ቀላል ነው። እናንተ ጊዜ ባለቤት መሆናችሁን አቁማችኋል። በየቀኑ በቲክቶክ፣ በፌስቡክ፣ በተለያዩ ሾርት ላይ የሚተላለፉት እያንዳንዱ ደቂቃ ለማን ነው የሚጠቅመው? እናንተ ለመዝናናት ወይም ለፈገግታ ብላችሁ የምታዩት ቪዲዮ ለአልጎሪዝሙ ባለቤቶችና ለቪዲዮ ፈጣሪዎቹ ዶላር እያመረተ ነው። እናንተ ግን የራሳችሁን ህይወት ለመገንባት የሚያስፈልጋችሁን ውድ ሰዓት በነፃ እየገበራችሁ ነው። ይህ የጊዜ ዝርፊያ ይባላል። እናንተ ትንሽ ልዝናናበት ብላችሁ ስልካችሁን ስታነሱ አይምሯችሁ ዶፓሚን በሚል ኬሚካል ይሞላል። ይህ ኬሚካል በነፃና ያለምንም ልፋት ደስታን ስለሚያመጣላችሁ ትክክለኛ ስራ ለመስራት ስትነሱ አይምሯችሁ ይሰለቻል። ነገ ሰራዋለሁ፣ ከአንድ ሰዓት በኋላ ጀምራለሁ የሚሉ የሰነፍ ሰበቦች የሚመነጩት እዚህ ጋር ነው። ዛሬ የምታደርጓቸው ነገሮች ከ5 ዓመት በኋላ ለምትመኙት ህይወት ግባት ይሆናል ወይስ ዛሬን ለመግደል ብቻ ነው የምትጠቀሙባቸው? ጊዜን መግደል ማለት ራስን በቁም መቅበር ማለት ነው። እናንተ ጊዜን እየገደላችሁ ሳይሆን ጊዜ እናንተን እየገደላችሁ ነው። ስኬታማ ወንድ ጊዜን እንደ ወርቅ ያዩታል። አንድ ስኬታማ ወንድ 1000 ብር መሬት ላይ ቢወርቅበት ምን ያህል እንደሚቆጨው ሁሉ አንድ ሰዓት በከንቱ ሲባክንበትም ያን ያህል ያመዋል። ምክንያቱም በዚህች አንድ ሰዓት ውስጥ አዲስ ዕውቀት መጨመር፣ አዲስ የገቢ ምንጭ መፍጠር ወይም ስብዕናውን መገንባት እንደሚችል ያውቃል። አንተ ግን ከጓደኞቻችሁ ጋር ተቀምጣችሁ ስለ ሌላ ሰው ህይወት ስታወሩ፣ ስለማይመለከታችሁ የፖለቲካ ወሬ ስትከራከሩ ወይም የእግር ኳስ ተጫዋቾችን ደሞዝ ስታሰሉ ውድ ሰዓታችሁን ትጨርሳላችሁ። እነዚያ ተጫዋቾች ሜዳ ላይ እየሮጡ ሚሊዮኖች ያፍሳሉ። እናንተ ግን ሶፋ ላይ ተኝታችሁ በእነሱ ስኬት ወይም የራሳችሁን ውድቀት ታጣጥማላችሁ። ይህ ነው እንግዲህ ወንድ ልጅ እንዳይሳካለት የሚያደርገው ትልቁ ሰንሰለት። መፍትሄው ቀላል ግን ከባድ ነው። ጊዜያችሁን መልሳችሁ መቆጣጠር አለባችሁ። አይ ማለት ተለማመዱ። ለማይረባ ግብዣ አይበሉ። ለማይጠቅም የማህበራዊ ሚዲያ ሱስ አይበሉ። ለእያንዳንዱ ስንፍና አልፈልግም አልቀበልም በሉ። በየቀኑ የምታደርጓቸውን ነገሮች መዝግቡ። በሳምንት ውስጥ 70 ሰዓታት አሉን ብለን ብናስብ እናንተ ለህልማችሁ ስንት ሰዓት ሰጣችሁ? ለማይረባ ነገር ስንት ሰዓት አባከናችሁ? ወንድነት ኃላፊነት ነው። የመጀመሪያ ኃላፊነታችሁ ደግሞ የራሳችሁ እድሜን በአግባቡ መጠቀም ነው። እናንተ ዛሬ በሰዓታችሁ ላይ ካልጨከናችሁ ነገ ዓለም በእናንተ ይጨክናል። ዛሬ በምቾት የምታሳልፏት እያንዳንዷ ሰዓት ነገ በችግርና በጭንቀት የምትከፍሏት ዕዳ ሆና ትመለሳለች። እናንተ የተፈጠራችሁት ለታላቅ ዓላማ ነው። ነገር ግን ያ ዓላማ የሚሳካው ጊዜያችሁን ካሌቦች አስጥላችሁ ለራሳችሁ ነጽ ስታውሉት ብቻ ነው። አሁኑን ወስኑ። የጊዜያችሁ ጌታ ትሆናላችሁ ወይስ የሌሎቹ ሰዎች መያዣ ባሪያ ትሆናላችሁ? ሁለተኛ፣ በምቾት ቀጠና ውስጥ መደበቅ። እጅግ አደገኛው የወንዶች ጠላት የምቾት ቀጠና ወይም ኮምፈርት ዞን ነው። ብዙዎቻችሁ ምቾት ሲባል ጥሩ ነገር ይመስላችኋል። ነገር ግን ለወንድ ልጅ ምቾት ማለት የውድቀት መጀመሪያ ነው። አንድ ወንድ ልጅ ተፈጥሮ እንዲታገል፣ እንዲያሸንፍና አዳዲስ ቦታዎችን እንዲቆጣጠር ሆኖ ሳለ እናንተ ግን ያለኝ ይበቃኛል በሚል ሰበብ ራሳችሁን በትንሽ ግድግዳ ውስጥ አስራችኋል። ምቾት ቀጠና ማለት ምን ማለት እንደሆነ ታውቃላችሁ? ምንም አይነት አደጋ ወይም ሪስክ የማትወስዱበት፣ አዲስ ነገር የማትሞክሩበትና በለመዳችሁት አሮጌ ህይወት ውስጥ የምትሽከረከሩበት ቦታ ነው። እዚህ ቦታ ላይ ሆናችሁ አትወርቁም፣ ግን ደግሞ አታድጉም።
ለወንድ ልጅ ደግሞ አለማደግ ማለት መሞት ማለት ነው። አስቡት፣ የአንበሳ ደቦል በበረት ውስጥ ቢቀመጥና በየቀኑ የሚበላው ስጋ ቢቀርብለት አደን ወጥመድና ጫካውን መግዛት ይችላል? በፍጹም። የአንበሳ በረት ውስጥ ሆኖ እያለ ሆዱ ሊጠግብ ይችላል፣ ነገር ግን ማንነቱ ይሞታል። እናንተም ልክ እንደዚሁ ናችሁ። ደህንነቱ የተጠበቀ ስራ፣ የማይለወጥ ደሞዝ እና በየሳምንቱ የምታደርጓቸው ተደጋጋሚ ልማዶች የእናንተ በረት ሆነዋል። ብዙዎቻችሁ አዲስ ቢዝነስ ለመጀመር ትፈራላችሁ፣ ምክንያቱም ብከስርስ ብላችሁ ታስባላችሁ። አዲስ ክህሎት ለመማር ትፈራላችሁ፣ ምክንያቱም ከባድ ቢሆንብኝስ ብላችሁ ትሰጋላችሁ። ነገር ግን እውነቱ ይህ ነው። ካልወደቃችሁ አትማሩም፣ ካልተማራችሁ ደግሞ አታድጉም። ስኬታማ ወንዶች ምቾትን ይጠላሉ። ምቾት ሲሰማቸው ራሳቸውን ቆሜያለሁ ብለው ይወቅሳሉ። እናንተስ ራሳችሁን ያስጨነቃችሁት መቼ ነው? ልባችሁ በፍርሃት እየመታ አዲስ ነገር ያደረጋችሁት መቼ ነው? ወንድነት የሚፈተነው በሰላም ጊዜ ሳይሆን በማዕበል ውስጥ ነው። ዛሬ የምትፈሩት ያን አደጋ ነገ ለምትፈልጉት ህይወት ብቸኛው ድልድይ ነው። እናንተ በምቾት ቀጠናችሁ ውስጥ ተደብቃችሁ ስትኖሩ፣ ዓለም ግን በፍጥነት እየተቀየረች ነው። አስተውሱ፣ ዓለም ዋጋ የምትሰጠው ለደፋሮች እንጂ ለፈሪዎች አይደለም። ደህንነቱ የተጠበቀ ህይወት እፈልጋለሁ የሚል ወንድ መጨረሻው ባዶነት ነው። ምክንያቱም እርጅና ሲመጣ የሚቆጨው ስላላገኘው ገንዘብ ሳይሆን ሊያሳካው ይችል ስለነበረው ግን ሳይሞክረው ለቀረ ማንነቱ ነው። እናንተ ዛሬውን ውሳኔ መውሰድ አለባችሁ። የቻናላችን ተከታታዮች ዛሬውን ውሳኔ መውሰድ አለባችሁ። በበረት ውስጥ ሆኖ ስጋ እንደሚጠብቅ አንበሳ መኖር ወይስ በጫካ ውስጥ እየታገሉ ንጉስ መሆን? ምርጫው እናንተ ነው። ሶስተኛ፣ የተሳሳተ ጓደኝነት። አንድ የታወቀ ህግ አለ። የቅርብ ጓደኞቻችሁን አሳዩኝና የወደፊት ህይወታችሁን እነግራችኋለሁ። ይህ ዝም ብሎ አባባል አይደለም። ይህ የሂሳብ ስሌት ነው። እናንተ በየቀኑ የምታሳልፉት ጊዜ፣ የምትሰሙት ወሬና የምትቀበሉት ሐሳብ እናንተ ሳታውቁት ማንነታችሁን እየቀረጸው ነው። ብዙ ወንዶች እንዳይሳካላቸው የሚያደርጉ ትልቁ ሰንሰለት ጠላቶቻቸው ሳይሆኑ በየቀኑ ወንድም እያሉ አብሯቸው የሚውሉ ጓደኞቻችሁ ናቸው። አስባቸው፣ በየቀኑ የምትገናኟቸው ሰዎች ስለምን ያወራሉ? ስለ አዲስ የቢዝነስ ሐሳብ፣ ስለ መጽሐፍ፣ ስለ ራዕይ፣ ወይስ ስለ ሌላ ሰው ውድቀት፣ ስለ ሴቶች ውበትና ስለ ቅዳሜና እሁድ ጭፈራ? እናንተ በምቀኞች በሐሜተኞችና ግብ በሌላቸው ሰዎች ተከባችሁ ስኬታማ ለመሆን መሞከር በጭቃ ውስጥ ሆኖ ነጭ ልብስ እንደመልበስ ከባድ ነው። እናንተ ጓደኞቼ ናቸው፣ ላስቀይማችሁ አልፈልግም ትሉ ይሆናል። ነገር ግን እውነቱ ይህ ነው። እነሱ እናንተን ወደ ኋላ የሚጎትቱ መልህቆች ናቸው። እናንተ አዲስ ነገር ለመጀመር ስታስቡ አይሳካም የሚሏችሁ፣ ጠንከራችሁ ለመስራት ስትነሱ አራት ተጨነቁ ዘና በሉ እያሏችሁ ትኩረታችሁን የሚሰርቁት እናንተ እንድታርጉ ሳይሆን ከነሱ ጋር በድህነት ውስጥና በተራ ህይወት ውስጥ እንድትቀጥሉ ስለሚፈልጉ ነው። ወንድነት ማለት መምረጥ መቻል ነው። ለማንና ለምን ጊዜያችሁን እንደምትሰጡ መወሰን አለባችሁ። በዙሪያችሁ ያሉ ሰዎች ካላነቋቋችሁ፣ ካልተገዳደራችሁ፣ ወደፊት እንድትራመዱ ካላደረጓችሁ እናንተ ጓደኞች የላችሁም። ያላችሁ የውድቀት አጋሮች ብቻ ናቸው። ስኬታማ ወንዶች የጓደኛ ምርጫቸው ላይ እጅግ ጨካኞች ናቸው። ብቸኛ መሆን ካለባቸው እሆናለሁ ይላሉ እንጂ ዝቅተኛ አስተሳሰብ ካላቸው ሰዎች ጋር አይውሉም። ምክንያቱም ጉልበት የሚሰጡ ጓደኞች እንዳሉ ሁሉ ጉልበት የሚመጡ ወይም ኢነርጂ ቫምፓየር እንዳሉ ይታወቃሉ። እናንተ ከንስሮች ጋር መብረር እየፈለጋችሁ ከዶሮች ጋር መሬት መጫር አትችሉም። ራሳችሁን ጠይቁ። እነዚህ ሰዎች እኔ የምመኘው አይነት ህይወት አላቸው? መልሱ አይ ከሆነ የምትሄዱበት መንገድ የተሳሳተ ነው። እነሱን በመምሰል የምታደርጉት ነገር ቢኖር የጋራ ድህነትና የጋራ ጸጸት ብቻ ነው። ያማረራል፣ ግን እውነት ነው። ስኬታማ ለመሆን ስትነሱ ብዙ ጓደኞችን ታጣላችሁ። ስራ ስትጀምሩና ጊዜያችሁን ለውጤት ስታውሉ ተቀየረብን ይሏችኋል። ለካ ተለይቶ ሊበለጽግ ነው ብለው ያማችኋል። ግን አትፍሩ። ይህ ትክክለኛው መንገድ ላይ መሆናችሁን የሚያሳይ ምልክት ነው። ለብቻችሁ ተጉዛችሁ ተራራው ጫፍ ላይ ስትደርሱ ከእናንተ ጋር የሚመጡ አዳዲስ ጠንካራ ወንዶች ታገኛላችሁ። እናንተ ዛሬውኑ የጓደኛ ኦዲት አድርጉ። ህይወታችሁን የሚመርዙት፣ ጊዜያችሁን የሚሰርቁትንና ዓላማችሁን የሚያቆስሉት ሰዎች ቆርጣችሁ ጣሉ። ወንድ ልጅ ብቻውን መቆም መቻል አለበት። ሰውን ለማስደሰት ብላችሁ የራሳችሁን ህይወት አታጥፉ። አስተውሱ፣ እናንተ ንጉስ እንድትሆኑ ከተፈለገ እንደ ንጉስ የሚያስቡ ሰዎች መፈለግ አለባችሁ። አራተኛ፣ ስሜትን መቆጣጠር አለመቻል። ወንድነት ማለት ጡንቻ ብቻ አይደለም። ወንድነት ማለት ጩኸት ወይም ዛቻ አይደለም። እውነተኛ ወንድነት ማለት ራስን የመግዛት ጥበብ ነው። ብዙ ወንዶች ተምረው ሰርተውና ጥረው ወደ ስኬት ደጃፍ ይደርሳሉ። ነገር ግን በአንድ አፍታ ስሜታዊነት የገነቡትን ግንብ በገዛ እጃችሁ ያፈርሱታል። እናንተ ስሜታችሁን መቆጣጠር ካልቻላችሁ ስሜታችሁ እናንተን ባሪያ ያደርጋችኋል። አስቧቸው፣ ስንት ወንዶች በትንሽ ቁጣ ህይወታቸውን እስር ቤት ውስጥ እንደጨረሱ፣ ስንት ወንዶች
ለአንድ አፍታ ወሲባዊ ፍላጎት ብለው ክብራቸውንና ትዳራቸውን እንዳፈረሱ፣ ስንት ወንዶች በሰው አስተያየት ተገፋፍተው መድረስ ከሚገባቸው ቦታ ሳይደርሱ እንደቀሩ። ስኬታማ እንዳትሆኑ የሚያደርጋችሁ ትልቁ ጠላት ከውጭ የለም፣ እሱ ያለው እዛው ውስጣችሁ ነው። ወንድ ልጅ በተፈጥሮ ኃይለኛ ስሜትና ፍላጎት አለው። ይህ ኃይል በትክክለኛው መንገድ ከተመራ ተራራን ያፈርሳል፣ ታሪክን ይለውጣል። ነገር ግን መሪ ከሌለው እንደ ሰደድ እሳት ያገኘውን ሁሉ ያቃጥላል። እናንተ ስሜታዊ ነኝ ብላችሁ ራሳችሁን ነጻ አታውጡ። ስሜታዊ መሆን ለሴቶች የሚተው ባህሪ እንጂ ለወንድ ልጅ የውርደት ምልክት ነው። ስኬታማ ወንድ እንደ አለት ነው። ማዕበሉ ቢመታው፣ ነፋሱ ቢነፍስበት ወይም ቢሰድቡት ወይም ቢረግሙት፣ እሱ ግን ካሰበበት ግብ አይናወጥም። እናንተ ግን ዛሬ ሰው በሰጣችሁ መጥፎ አስተያየት የምትቆጡ፣ ነገ ደግሞ ስላላሞካሿችሁ የምትከፉ ከሆነ እናንተ የራሳችሁ ባለቤት አይደላችሁ። ማንኛውም ሰው ሊያናድዳችሁ የሚችል ከሆነ ማንኛውም ሰው የእናንተ ጌታ ነው ማለት ነው። በተለይ በዚህ ዲጂታል ዘመን ስሜትን መግዛት ትልቅ ፈተና ሆኗል። በየደቂቃው የምታዩቸው ሴቶች ምስሎች፣ የሌሎች ሰዎች የሀብት ማሳያ ቪዲዮዎችና የማህበራዊ ሚዲያ ንትርኮች አይምሯችሁን እያወቁት ነው። እናንተ ስሜታችሁን መቆጣጠር ሳያቅታችሁ ትኩረት ታጣላችሁ። ትኩረት የሌለው ወንድ ደግሞ ውጤት የለውም። ስለ ወሲባዊ ስሜት ወይም ሴክሹዋል ነገር በግልጽ እንነጋገር። ብዙ ወንዶች ያላቸው ወጣትነት፣ ጉልበት ፖርኖግራፊና በማይረቡ ግንኙነቶች ላይ ይጨርሳሉ። ያ ህይወት ሊሰጣቸው የማይገባው የመፍጠር ኃይል በከንቱ ይፈሳል። ስኬታማ ወንድ ይህንን ኃይል ሰብስቦ ወደ ስራው፣ ወደ ትምህርቱና ወደ ህልሙ ይቀይረዋል። እናንተ ለደቂቃ ደስታ ብላችሁ የዓመታት ስኬታችሁን አትሽጡ። ራስን መግዛት ማለት ዝምታ ማለት ነው። ስኬታማ ወንድ ሁሉንም ነገር አይናገርም፣ ሁሉንም ነገርም አይመልስም። ሰዎች ሲሳደቡ እሱ ፈገግ ብሎ ያልፋል። ምክንያቱም ጊዜ ውድ መሆኑና ዓላማውን ከሰዎች ጭቅጭቅ በላይ መሆኑን ያውቃል። እናንተ ስሜታችሁን ስትገዙ ሰዎችን መግዛት ትጀምራላችሁ። ሰዎች እናንተን መገመት ሲያቅታቸው ይፈሯቸዋል፣ ያከብሯቸዋል። ይህ በአንድ ጀንበር የሚመጣ አይደለም፣ ልምምድ ይጠይቃል። መጀመሪያ ምላሽ ከመስጠታችሁ በፊት 10 ሰከንድ ታገዙ። ቁጣ ሲመጣባችሁ፣ ፍላጎት ሲያየልባችሁ ወይም ጭንቀት ሲወርሳችሁ እኔ ከስሜቴ በላይ ነኝ ብላችሁ ለራሳችሁ ንገሩ። ሁለተኛ ሜዲቴት ወይም ራሳችሁን አድምጡ። የውስጣችሁን ድምጽ ካልሰማችሁ የውጭ ግርግር ያጠፋችኋል። አስተውሱ፣ ሁሌም ዓለም የምትመራው በሰከኑ ወንዶች ነው። ታላላቅ ውሳኔዎች የሚወስኑት በስሜት ሳይሆን በምክንያታዊነት ነው። እናንተ ዛሬ ስሜታችሁን ካልገዛችሁ ነገ ህይወታችሁ ትገዛችኋለች። በድህነት፣ በጸጸት፣ በብቸኝነት ትቀጣችኋለች። እናንተ ዛሬውን ውሳኔ መውሰድ አለባችሁ። አምስተኛውና የመጨረሻ የዓላማ ቢስነት። ጊዜያችሁን ብትቆጣጠሩ፣ ከምቾት ቀጠናችሁ ብትወጡ፣ ጓደኞቻችሁን ብትመርጡ እና ስሜታችሁን ብትገዙም እንኳን የት መድረስ እንደምትፈልጉ ካላወቃችሁ እናንተ አሁንም የውድቀት መንገድ ላይ ናችሁ። ብዙ ወንዶች እንዳይሳካላችሁ የሚያደርጉት ትልቁና የመጨረሻው ሰንሰለት የዓላማ ቢስነት ነው። አስቡት፣ ኮምፓስ የሌላት መርከብ ውቅያኖስ ላይ ብትሆን ንፋስ ወደ ፈለገበት ቦታ ነው የሚወስዳት፣ የትም አትደርስም። በመጨረሻም ነዳጇን አልቆባት ባህር ውስጥ ትሰጥማለች። እናንተም ልክ እንደዚሁ ናችሁ። ግልጽ የሆነ ግብና ዓላማና ለምን እንደምትኖሩ የማታውቁ ከሆነ ዓለም ወደ ፈለገችው ቦታ ትወረውራችኋለች። እናንተ የህይወታችሁ መሪ ሳይሆን ተሳፋሪ ትሆናላችሁ። ብዙዎቻችሁ ስትጠይቁ ሀብታም መሆን እፈልጋለሁ ወይም ደስተኛ መሆን እፈልጋለሁ ትላላችሁ። ይህ ዓላማ አይደለም፣ ይህ ምኞት ነው። ምኞት ያለ ስራ ደግሞ ቅዠት ነው። ስኬታማ ወንድ ግን የሚቀጥሉት 5 ዓመታት ውስጥ ይህንን ያህል ሀብት እፈጥራለሁ፣ ይህንን ያህል ሰዎችን እረዳለሁ፣ ይህንን አይነት ዕውቀት እጨብጣለሁ ብሎ በዝርዝር ይጽፋል። ዓላማ ማለት እናንተ ጠዋት ካልጋችሁ በኃይል የሚቀሰቅሳችሁ ሞተር ነው። ዓላማ የሌለው ወንድ እንቅልፍ ይወዳል፣ ሰበብ ያበዛል፣ ሁልጊዜ ነገን ይጠብቃል። ዓላማ ያለው ወንድ ግን የዛሬን ዋጋ ያውቃል። እናንተ ዛሬ የምትለፉት ለምንድን ነው? ለቤተሰቦቻችሁ ኩራት ለመሆን፣ ለሀገራችሁ ትልቅ ነገር ለማበርከት ወይስ ዝም ብሎ ለመኖር? በጣም የሚያስፈራው ነገር ምን መሰላችሁ? እርጅና ላይ ደርሳችሁ ወደ ኋላ ስትመለከቱ ምን ሰራው ብላችሁ ስትጠየቁ የምታገኙት መልስ ምንም የሚል ሲሆን ነው። ዓላማ ቢስነት የዛሬውን ጠላት ብቻ አይደለም፣ የነገው የጸጸት ምንጭ ነው። ስኬታማ እንዳይሆን የተፈረደበት ወንድ ሁልጊዜ እንደመጣ ይሁን በሚል አስተሳሰብ የሚመራ ነው። ራሳችሁን በዝምታ ጠይቁ። የኔ መኖር ለዚህች ዓለም ምን ትርጉም አለው? ካልኖርኩስ ምን የሚጎድል ነገር አለ? መልሱ ምንም ከሆነ እናንተ ገና መኖር አልጀመራችሁም። ዓላማችሁ ከወዳችሁ በላይ መሆን አለበት። እናንተ ከራሳችሁ ጥቅም በላይ ለሆነ ትልቅ ግብ ስትቆሙ ተፈጥሮ ሁሉ ለእናንተ መስራት ትጀምራለች። መንገድ ይከፈትላችኋል፣ ሰዎች ይከተሏችኋል፣ ስኬትም እንደ ጠላ ይከተላችኋል። እንግዲህ እስከዚህ ሰዓት አብራችሁን ከቆያችሁ እናንተ ለመለወጥ የወሰናችሁ መሆናችሁን አውቃለሁ። እነዚህ ሰንሰለቶች ዛሬ በእናንተ እጅ ላይ አሉ። ልትሰብሯቸው ትችላላችሁ፣ ወይም ደግሞ እንደታሰራችሁ ልትቀሩ ትችላላችሁ። ምርጫው እናንተ ነው። አስተውሱ፣ እናንተ ንጉስ እንድትሆኑ እንጂ ባሪያ እንድትሆኑ አልተፈጠራችሁም። እናንተ መሪ እንድትሆኑ እንጂ
ተከታይ እንድትሆኑ አልታዘዛችሁም። ዛሬውኑ ተነሱ፣ ጊዜያችሁን ግዙ፣ ጓደኞቻችሁን ምረጡ፣ ስሜታችሁን ተቆጣጠሩና ለትልቅ ዓላማ ኑሩ። ከጥቂት ዓመታት በኋላ ለዛሬ ውሳኔያችሁ ራሳችሁን ታመሰግናላችሁ። ይህ ቪዲዮ ህይወቱን እንዲቀይር ለምትፈልጉት ወንድ ሁሉ ሼር አድርጉላቸው። ለተጨማሪ እንደዚህ አይነት ህይወት ትምህርቶች እንዲደርሳችሁ ሰብስክራይብ፣ ላይክ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ